አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን ህወሓት ታንኮቹን ያንቀሳቀሰ መሆኑን የሚያመላክት መረጃ ወጥቷል። ከተንቤን ወደ ምዕራብ አቅጣጫ የተደረገ ወታደራዊ እንቅስቃሴ ነው። የፌዴራሉ መንግስት ባለስልጣናት ህወሓት ጥቃት ለመክፈት አስቧል በሚል ወቀሳ ከሰነዘሩ በኋላ የታየ ወታደራዊ እንቅስቃሴ ነው። በትግል ዘመን የህወሓት አመራርና የአረና ፓርቲ መስራች ፖለቲከኛው ገብሩ አስራት በትግራይ ወቅታዊ ሁናቴ ዙሪያ አስተያየት ሰጥተዋል። ጽምዶ የኤርትራና ህወሓት እንዲሁም የኢትዮጵያ ታጣቂዎች ጥምረት ብቻ አይደለም ብለዋል። ግብጽና ሱዳን የጽምዶ አካል ስለመሆናቸው ፖለቲከኛው ተናግረዋል። ቀጣዩ ጦርነት የት አካባቢ ሊነሳ እንደሚችል 3 ግንባሮችን ጠቅሰዋል። የኢትዮጵያ ጉዳይ ዳግም ለአሜሪካ ቀርቧል። የትራምፕ አስተዳደር ለወራት ትኩረቱን ይዞት የቆየው የኢራን ጉዳይ ወደ ማጠቃለያው ምዕራፍ እየተቃረበ ባለበት ወቅት የተነሳ ጉዳይ ነው። በማን ተነሳ፣ በምን ጉዳይ የሚለውን በዝርዝር ትሰማላችሁ። ለበርካታ ቀናት እጅግ አስከፊ በሆነ ጦርነት ውስጥ የከረሙት አሜሪካና ኢራን የመጨረሻውን ስምምነት ለመፈራረም ጫፍ ደርሰዋል እየተባለ ባለበት በአሁኑ ሰዓት በሁለቱም አቅጣጫ የሚወጡት መረጃዎች እርስ በርሳቸው የሚጣረሱ ናቸው። በሚዲያ ዳሰሳችን ይህንንም ጉዳይ እንመለከታለን። የተባበሩት አረብ ኤምሬቶች የሚሰነዘሩባትን ጥቃቶች ለማስቆም ለኢራን በቢሊዮን የሚቆጠር ዶላር መክፈሏ መታወቁ አነጋጋሪ ሆኗል። በሌላ የባህር ማዶ መረጃችን ደግሞ በሳምንቱ ቱጃሩ የኤለን መስክ በዓለም ሌላ የሀብት ሪከርድ ጨብጧል። የባለሀብቱ ኩባንያ የሆነው ስፔስኤክስ ከፍተኛ አክሲዮን ሽያጭ በሳምንቱ ማስመዝገቡን ተከትሎ ኤለን መስክ የዓለም የመጀመሪያው ቀዳሚ ትሪሊየነር ለመሆን በቅቷል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው አብራችሁን ቆዩ። ህወሓት ታንኮቹን አንቀሳቀሰም። ህወሓት በተንቤን አካባቢ ደብቋቸው የነበሩ በርካታ ታንኮችን ከሰሞኑ ወደ ምዕራብ ወልቃይት አቅጣጫ ማንቀሳቀሱን ኮንፍሊክት ዞን ዘግቧል። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑ አልጀዚራ ላይ ባስነበቡት አንድ ሰፋ ያለ ጽሑፋቸው ህወሓት በቀናት ውስጥ በፌዴራሉ መንግስት ላይ ጥቃት ለመክፈት እየተዘጋጀ ነው ብለዋል። ይህ የአሁኑ የህወሓት የታንክ እንቅስቃሴ ከዚህ ጋር ይገናኝ አይገናኝ በግልጽ የታወቀ ነገር የለም። በዘገባውም ላይ አልተመላከተም። ህወሓት ከባድ መሳሪያዎቹ የድሮን ጥቃት ሰለባ ይሆናሉ በሚል የሚያንቀሳቅሳቸው ናቸው። በህወሓት በኩል የትግራይ ሉዓላዊነት እናስከብራለን፣ በጉልበት የተወሰደውን ግዛት እናስመልሳለን፣ የተፈናቀሉ ዜጎቻችንም ከተቻለ በሰላም ካልሆነም በጉልበት እናስመልሳለን የሚሉ መፈክሮች ተደጋግመው ይሰማሉ። ይህም በቀጥታ ወልቃይትና አካባቢውን የሚመለከት ነው። የኮንፍሊክት ዞን በዚሁ አጠር ባለው መረጃው በትግራይ ወጣቶችን አስገድዶ ወደ ወታደራዊ ማሰልጠኛ የማስገባቱ እንቅስቃሴ አሁንም መቀጠሉን ያመላከተ ሲሆን በኩያ አካባቢ ታጣቂዎች ወጣቶችን አፍነው ለመውሰድ ያደረጉት ሙከራ ከፍተኛ ማህበራዊ መቋቋም ስላጋጠመው ያልተሳካ ነው ተብሏል። ህወሓት ከዚሁ ጋር በተያያዘ ከሀገር ውስጥ ታጣቂዎችና ከኤርትራ መንግስት ጋር ጥምረት ፈጥሯል በሚል በተደጋጋሚ በፌዴራሉ መንግስት ወቀሳ ይቀርብበታል። ህወሓት በትጥቅ መፍታቱ ሂደት መሬት ውስጥ ቆፍሮ የቀበራቸው ከባባድ መሳሪያዎች እንደነበሩ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአንድ ወቅት ተናግረዋል። ህወሓት በልዩ ልዩ አጋጣሚዎች የደበቃቸውን ከባባድ የጦር መሳሪያዎች ከድሮን ጥቃት በመሸሸግ በድብቅ ለማንቀሳቀስ ሲሞክር መቆየቱን የቀደሙት ዘገባዎች ያመላክታሉ። ቀጣዩ ጦርነት በ3 ግንባሮች ይካሄዳል። ግብጽ የጽምዶ ዋና ዘዋሪ ናት። ገብሩ አስራት ስለ ጽምዶና ቀጣዩ ጦርነት የቀድሞው የህወሓት ከፍተኛ አመራርና የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ መስራች አቶ ገብሩ አስራት በትግራይ ወቅታዊ ሁናቴ ዙሪያ ከሪፖርተር ጋዜጣ ጋር ቆይታ አድርገዋል። ሉዓላዊነትና ዲሞክራሲ በኢትዮጵያ የተሰኘ መጽሐፍ ያሳተሙት አቶ ገብሩ አሁን ከፖለቲካና ከፓርቲ ስራ ርቀው የሚገኙ ቢሆኑም ከቅርብ ጊዜያት ወዲህ ግን የፖለቲካ ትንታኔዎችን ይሰጣሉ። ከሪፖርተር ጋዜጠኛ ዮናስ አማረ ጋር ከሰሞኑ ቆይታ ያደረጉት አቶ ገብሩ በትግራይ አሁናዊ ሁናቴና ተያያዥ ጉዳዮች ዙሪያ ሐሳብ አጋርተዋል። ስለ ሰሞኑ የድሮን ጥቃት ተጠይቀው ህወሓት መደበኛ እንቅስቃሴ ላይ በነበሩ ወታደሮች ጥቃት እንደተከፈተ አድርጎ መናገሩን ገልጸው እርሳቸው በደረሳቸው መረጃ መሰረት ግን የጥቃቱ ኢላማ የህወሓት አርሚ 13 የሚሰኘው ጦር እንደሆነና በ10 የጭነት መኪኖች ሙሉ የጦር መሳሪያ ይዘው ወደ ሱዳን ለማቋረጥ በመንቀሳቀስ ላይ ሳሉ ነው የተመቱት ብለዋል። መንግስት ቀድሞ መረጃው ሳይደርሰው እንዳልቀረና በወቅቱ እርምጃ እንደወሰደም አያይዘው ገልጸዋል። የደረሰው ጉዳት ቀላል አልነበረም ያሉት ፖለቲከኛው 10 መኪና ሙሉ ትጥቅ እንደነበርና በሽራሮ በሽረና በሌሎች ስፍራዎች አሁንም ቁስለኞች እየታከሙ መሆናቸውን ጠቁመዋል።
ጥቃቱ የጦርነት ጅማሩን ያመላክተ እንደሆነ የተጠየቁት አቶ ገብሩ በእርሳቸው እምነት ጦርነቱ መጀመሩን ገልጸዋል። ህወሓት የራሱን ደፋክቶ አስተዳደር ሲመልስ ከፌደራሉ ጋር ግንኙነት እንደሌለው ሲናገር የፕሪቶሪያው ስምምነት መጣሱን ሲያውጅ ጦርነት መጀመሩን እየነገረን ነው ብለዋል። ህወሓት ከኤርትራና ከሱዳን ጋር የጀመረው ግንኙነት ቀጥተኛ ያልሆነ ጦርነት ማወጅ እንደሆነ ገልጸው ጦርነቱ ሌተናል ጄኔራል ታደሰ ወረደ ስልጣን ላይ ያሉ የነበረ ጅማሮ ነው ብለዋል። ህወሓት በሱዳን ጦር እንዳለው ቢክድም ሁላችንም ቀድመን የምናውቀው ነገር አለ ያሉት አቶ ገብሩ አርሚ 7 የተሰኘው ጦር ከጄኔራል አብደልፋታህ አልቡርሃን ጋር ሆኖ እየተዋጋ መሆኑን ሚስጥር አይደለም ብለዋል። አሁን የተፈጠረው አዲስ ነገር በትግራይ ያለው ኃይል በይፋ ከሱዳን ጋር መሰለፉን ማወጁ ነው ብለዋል። ሆኖም በሱዳን የእርስ በርስ ጦርነት አንዱን ወገን ለይቶ ወገንተኝነት ማሳየት ለወደፊቱ በትግራይ ላይ ከባድ ችግር የሚያመጣ ነው ብለዋል። ቀጣዩ ጦርነት ቀጠና ይሆናል ያሉት አቶ ገብሩ ሱዳንና ኤርትራ በጋራ ጦር ሲያሰማሩ ግብጽ ደግሞ በአየር ጥቃት በድሮን ስልጠናና በመሰል ተግባራት በጦርነቱ ትሳተፋለች ብለዋል። በጦርነቱ ሕይወታቸውን ላጡ ወገኖች እንደሚያዝኑ የገለጹት ፖለቲከኛው ህወሓት ይህንን ጦርነት አገዛዙን ለማርዘምና ወጣቱን ለመማገድ እየተጠቀመበት ነው ብለዋል። የጦርነቱ ቀጣይ መስመሮች የት ሊሆኑ እንደሚችሉ ሲጠየቁም ህወሓት ከሻዕቢያ ከፋኖና ከሌሎች የኢትዮጵያ ታጣቂዎች ጋር በመሆን ወደ አዲስ አበባ ማምራት እንደሚፈልግና ለዚህም ደግሞ ቀጣይ ጦርነት መስመሮች በቆቦና በሰቆጣ በኩል እንደሚሆኑ ተናግረዋል። የህወሓት የጦር አሰላለፍ ይህንን መስመር ታሳቢ ያደረገ እንደሆነ የሚናገሩት አቶ ገብሩ በቆቦ በራያ በሰቆጣና በመቀለ መስመሮች አብዛኛው ኃይሉን አስፍረዋል ብለዋል። ሁለተኛውና አዲሱ ስትራቴጂ ሲሉ የጠሩት ደግሞ ከመተማ እስከ ደማዚን ያለው የኢትዮጵያ ድንበር በኩል ህወሓት ከሱዳን ጋር ግንባር የሚፈጥርበት ነው። የሱዳን ጦርም ይህንን አካባቢ በቅርቡ ዋና የጦር ቀጠናው ማድረጉን አስታውሰዋል። ጦርነቱ ከተነሳ እንደ ቀድሞ በጥቂት ግንባሮች ብቻ አይወሰንም ሲሉ ግምታቸውን ያሰፈሩት አቶ ገብሩ ከቆቦ ከመቀለና ከሱዳን መስመር በተጨማሪ በሽረ ብዛት ያለው ኃይል እየሰፈረ ነው ብለዋል። በኢትዮጵያ መንግስት በኩል በሁለቱ መስመሮች ማለትም በቆቦ በሰቆጣና በአፋር መስመሮች ኃይል መስፈሩን እንዲሁም በጸለምትና በሁመራ ብዙ ኃይል መከማቸቱን አክል አድርገዋል። በቃለ መጠይቁ ወደ ሱዳን ሊሻገር የነበረውና የተመታው ጦር ከጥቃቱ መልስ በኤርትራ በኩል ወደ ሱዳን መግባቱ የተነሳ ሲሆን ይህም በደርግ ጊዜ የነበረውን የህወሓት ስትራቴጂ ያስታወሰው ሆኗል። አቶ ገብሩ በደርግ ጊዜና በአሁን መካከል ያለው ልዩነት ሲያነሱ ያኔ ሱዳን የደርግ ጠላቶችን በእጅ አዙር በትጥቅ ነበር የምትረዳው፣ ደርግም የሱዳን አማጽያንን ያስታጥቅ ነበር። አሁን ግን ሱዳን በቀጥታ ነው ወደ ጦርነቱ የምትገባው ብለዋል። ጽምዶ የሚሰኘው ስብስብ የህወሓትና የኤርትራ ብቻ ሳይሆን የሱዳንም ቀጥታ እጇን ያስገባችበት ነው ብለዋል። በሱዳን በኩል የሱዳን ትልቁ ግድብ ያለበት እንዲሁም የህዳሴው ግድብ በቅርብ ርቀት በሚገኝበት የብሉ ናይል ግዛት የጦርነቱ ማዕከል እንደሚሆን የተነበዩት አቶ ገብሩ ይህንን ቀጠና መቆጣጠር ለሌላኛው የጥምረቱ አካል ለግብጽ እንደ ትልቅ ድል የሚቆጠር ነው ብለዋል። ህወሓት ሁለት ዓላማ አለው የሚሉት አቶ ገብሩ አንደኛው ወደ ቀደመው ስልጣኑ መመለስ ሲሆን ሁለተኛው ደግሞ ከተጠያቂነት መዳን ነው ብለዋል። እስካሁን ላለው ውድመትም ሆነ ቀጥሎ ለሚመጣው አስከፊ ቀውስ በታሪክ ኃላፊነት ላለመውሰድ ህወሓት ያገኘውን ኃይልና የውጭ አካል በሙሉ ወደዚህ ጦርነት ለመሳብ ጥምረት እየፈጠረ ነው ብለዋል። ትግራይ በታሪክ የውጭ ወራሪዎችንና ኃይላትን የምትከላከል የምትመክት ነበረች ያሉት ፖለቲከኛው አሁን ግን በህወሓት ያ ታሪክ ተገልብጧል ሲሉ ነው የወቀሱት። ግብጽ የሁሉም የጽምዶ አስተባባሪ ዋና የጀርባ ኃይል ናት ያሉት አቶ ገብሩ የግብጽ የሱዳንና የኤርትራ ህዝቦች ይህንን ጦርነት ይደግፋሉ ብለው እንደማያምኑ ገልጸዋል። ጦርነቱ ከተጀመረ ቀጠናዊ እንደሚሆን የሚናገሩት ፖለቲከኛው ህወሓት ብቻውን የሚከውነው ጦርነት አይሆንም፣ ህወሓት ከሌሎች የውጭ ኃይላት ጋር ካልተለጠፈ በስተቀር በራሱ በውስጡ ጥንካሬ አቅምና የህዝብ ተቀባይነት የለውም ብለዋል። በትግራይ የአስተዳደር ክፍተት መፈጠሩን የሚናገሩት ፖለቲከኛው በኢኮኖሚ በፖለቲካና በማህበራዊ መዋቅሮች የተፈጠረው ክፍተት በህወሓት ውስጥ ያሉ ጽንፈኞች እንዲፈነጩበት ማስቻሉን ጠቅሰዋል። የፌዴራሉ መንግስት ይህንን ክልል ለማረጋጋትና ዘላቂ ሰላም ለማምጣት ክልሉን መቅረብ ባለመቻሉ ጉዳዩ ከሽፎበታል ሲሉ የፌዴራሉ መንግስት ተጠያቂ አድርገዋል። የፌዴራሉ መንግስት በትግራይ በኩል ያሉ እንደ ተፈናቃዮች መመለስ ያሉ ዋና ዋና ጉዳዮችን አስቀድሞ መፍታት ቢችል ኖሮ ህወሓት ይህ ሁሉ በር አይከፈትለትም ነበር ሲሉም አስተያየታቸውን ደምድመዋል። የኢትዮጵያ ጉዳይ ዳግም ለአሜሪካ ቀረበም። በግብጽ የውጭ ጉዳይ ሚኒስትር በደር አብደላቲና በአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ጋር የተደረገ ምክክር ከሰሞኑ መካሄዱን አረብ ኒውስ ዘግቧል። የተደረገው ውይይት በስልክ የነበረ መሆኑን ያከለው ዘገባው ከሱዳን እስከ ኢትዮጵያና ሊቢያ ባሉ ጉዳዮች የተለያዩ ጭብጦች ተነስተውበት ነበር ብሏል። በሱዳን ጉዳይ የራሴ ብሔራዊ ጥቅም አለኝ የምትለው ግብጽ ከሁለቱ ተፋላሚ አካላት የሱዳን ጄኔራሎች አብዱልፋታህ አልቡርሃን ደጋፊ ናት። አብዱልፋታህ አልቡርሃን ተፋላሚ የሆኑት መሐመድ ሐምዳን ዳጋሎ በዚያው በሱዳን ካርቱም ካለው መንግስት ውጭ ሌላ አዲስ ትይዩ መንግስትን የመሰረቱ ሲሆን እንደ አረብ ኒውስ ዘገባ ከሆነ ግብጽ ይህንን የትይዩ ሌላ የሱዳን መንግስት አልቀበለውም፣ የሱዳንን አንድነት አደጋ ላይ የሚጥል ነው በማለት ተቃውሞ አሰምታለች። የውጭ ጉዳይ ሚኒስትሩ በኢትዮጵያ ጉዳይም ከህዳሴው ግድብ ጋር የተያዘ አስተያየት ሰጥተዋል።
ግብጽ በተለመደው አኳኋን ከታችኞቹ የተፋሰሱ ሀገራት ጋር አንድ አይነት ስምምነት ላይ ሳይደረስ ግድቡን በተናጠል ውሃ መምላትን በተመለከተ ግብጽ አጥብቃ ትቃወማለች ሲሉ መናገራቸውን የወሬ ምንጩ ዘግቧል። በተፋሰሱ ውስጥ 10 ሀገራት ቢኖሩም በአባይ ጉዳይ ግብጽ ሱዳን ወሳኝ አጋሪ ናት ትላለች። ዋናው የውሃ ምንጭ ኢትዮጵያ እያለች የእርሷን ድርሻ ዜሮ አድርገው በ1959 እንደ ፈረንጆቹ አቆጣጠር የአባይን ውሃ 100% የተቀራመቱት ግብጽና ሱዳን ናቸው። በዚህ የሁለትዮሽ የውሃ ክፍፍል ላይ ግብጽ ለሱዳን 18.6% ድርሻ ለቃላታለች። ግብጽ ታሪካዊ መብቴ ነው ማንም ሊነካብኝ አይገባም የምትለው ይህንን የዋናውን የውሃ ምንጭ የሆነውን ኢትዮጵያን ድርሻ ዜሮ በማድረግ ለራሷና ለሱዳን ብቻ ውሃውን ያካፈለውን የተናጠል ስምምነት አጽንታለች። ኢትዮጵያ ባልተባበርሁበት ስምምነት ልገዛ አይገባኝም በማለት ውድቅ እንዳደረገችው ይታወቃል። ግብጽ የሱዳን አንድነት ተጠብቆ መቀጠሉ የብሔራዊ ጥቅሜና ደህንነቴ አንድ አካል ነው የሚል አቋም አላት። ከኢትዮጵያ 85% የሚመነጨውን የአባይን ውሃ በከፍተኛ ድርሻ የምትጠቀመው ግብጽ ከኢትዮጵያ ጋር ድንበር አትጋራም። የድንበር መጋራት ያላት ከኢትዮጵያ ጎረቤት ሱዳን ጋር ነው። ከአባይ ጋር በተያያዘ ሌላኛው ግብጽ በሱዳን በጥብቅ የምትፈልግበት ምክንያት ሱዳን ኢትዮጵያንም ግብጽን የምትዋሰን ሀገር በመሆኗ ነው። በግድብና በአጠቃላይ በአባይ ጉዳይ አሜሪካ በኢትዮጵያ ላይ ተጽዕኖ እንድታሳርፍ ትፈልጋለች። የቀደሙት ውትወታዎች በቀደመው የባይደን አስተዳደር ዘመን ጭምር በግልጽ የታየ ነው። የትራምፕን ዳግም ወደ ስልጣን መመለስ ተከትሎ ግብጽ በዚህ ጉዳይ የትራምፕ አስተዳደርን በደብዳቤም በስልክም ባለስልጣናትንም በመላክ አጥብቃ ጉዳዩን ይዘዋለች። ትራምፕ በተለያዩ መድረኮች ግብጽን እንደ ተበዳይ አድርገው ሲያቀርቡ የሚሰሙት አንድም በዚህ የዲፕሎማሲ ጫና ነው። ሁለቱን ሀገራት ዳግም ወደ ድርድር ጠረጴዛ ጠራለሁ ብለው ነበርም። ከስቴት ዲፓርትመንት ጋር ተደጋጋሚ የስልክ ንግግሮችንም አድርገዋል። ወደ 4 ኪሎም እንዲደወል አድርገዋል። በመሃል የኢራን ጦርነት መቀስቀሱ ግን የትራምፕን የትኩረት አቅጣጫ ቀይሮታል። አሁን ባለው ሁኔታ አሜሪካና ኢራን ወደ መጨረሻው ስምምነት እየተቃረቡ ሲሆን የአሁኑ የግብጽ የውጭ ጉዳይ ሚኒስትር በደር አብደላቲና በአሜሪካ የአረብና አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ያደርጉት የስልክ ውይይት ከዚህ ጋር የተጣጣመ ሆኗል። ከአሜሪካ ጋር ስለሚደረገው ስምምነት ኢራን ውድቅ ያደረገችው መረጃ። ለበርካታ ቀናት እጅግ አስከፊ በሆነ ጦርነት ውስጥ የከረሙት አሜሪካና ኢራን የመጨረሻውን ስምምነት ለመፈራረም ጫፍ ደርሷል እየተባለ ባለበት በአሁኑ ሰዓት ከግራም ከቀኝም አነጋጋሪ ዘገባዎች እየወጡ ነው። በአሜሪካ የትራምፕ አስተዳደር በኩል ስምምነቱ እንዲፈረም ከፍተኛ ፍላጎት አለ። ኢራን ስምምነቱ ላይ የተቃረበች መሆኗን አረጋግጣለች። ከዋይት ሃውስ በኩል የሚወጡት መረጃዎች ሁለቱ ሀገራት በሰዓታት ልዩነት የመጀመሪያ ደረጃ ስምምነት እንደሚያደርጉ የሚያመላክት ነው። ፓኪስታን በአሜሪካና በኢራን መካከል በሚቀጥሉት 24 ሰዓታት ታሪካዊ የተባለለት የሰላም ስምምነት ይፈርማል ተብሎ እንደሚጠበቅ ተናግራለች። በሌላ አቅጣጫ ደግሞ በኢራን በኩል በሰዓታት ውስጥ ምናልባትም በነገው ዕለት የስምምነቱ ፊርማ ይከናወናል የሚለውን መረጃ ውድቅ አድርገዋለች። የኢራን የውጭ ጉዳይ ሚኒስቴርን ዋቢ ያደርገው ሲኤንኤን ባወጣው ዘገባ በኢራን በኩል በሚቀጥሉት ጥቂት ቀናት ከሚለው ውጭ ቁርጥ ያለ ቀን አልተቀመጠም ብሏል። በስምምነት ፊርማው ላይ በሁለቱ ሀገራት መካከል ግልጽ የሆኑ አለመግባባቶች እየታዩ ነው። የሆርሙዝ ጉዳይ፣ የኢራን ኒውክሌር መርሃ ግብር፣ በኢራን ላይ የተጣሉት ማዕቀቦችና በአሜሪካ የታገደባትን በቢሊዮን የሚቆጠር ዶላር የሚያመላክቱ ነጥቦች ሁለቱን ሀገራት ልዩነቶቻቸውን በድርድር እንዳይቋጩ ፈተና ሆነው ነበርም። አደራዳሪዋ ፓኪስታን ሁለቱ ሀገራት በበርካታ ጉዳዮች ስምምነት ላይ ደርሰዋል፣ ቀሪው ስራ ብዙም የሚከብድ አይደለም በማለት በሀገሪቱ ጠቅላይ ሚኒስትር በኩል ከመግለጽ ውጭ ዝርዝር ጉዳዮችን ይፋ አላወጣችም። የሁለቱ ሀገራት ስምምነት በተለይም በዓለም አቀፉ የነዳጅ አቅርቦት ላይ የተከሰተውን የወራት የዋጋ ንረት ወደ ነበረበት ይመልሰዋል የሚለው ተስፋ የጎላ ሆኗል። ይህ በዚህ እንዳለ በእስራኤልና በአሜሪካ የአየር ጥቃት የተገደሉት የቀድሞ የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ እስከዛሬም ድረስ የቀብር ስነ ስርዓታቸው አልተከናወነም። ሲኤንኤን እንደዘገበው ከሆነ ለቀናት በሚፈጅ የቀብር ስነ ስርዓታቸው ይፈጸማል። በመጪው ሐምሌ ማለትም ጁላይ 4 ጀምሮ እስከ 9 ባለው እንደሚከናወን ነው የተነገረው። የኢራን መንግስታዊ ብዙሃን መገናኛዎችን ጠቅሶ ሮይተርስ ባሰራጨው ዘገባ ደግሞ የኻሜኒ የቀብር ስነ ስርዓት የሚፈጸመው በሰሜን ምስራቅ የሀገሪቱ ግዛት በምትገኘው የማሻድ ከተማ ነው። ባለፈው የካቲት ወር የተገደሉት አያቶላ አሊ ኻሜኒ በብሔራዊ ደረጃ በሚደረገው የቀብር ስነ ስርዓት በሚሊዮን የሚቆጠር ህዝብ ይገኛል ተብሎ ይጠበቃል። ኤምሬትስ ለቴህራን ላለመጠቃት ቢሊዮኖችን ከፈለች። የተባበሩት አረብ ኤምሬቶች የሚሰነዘርባትን ጥቃት ለማስቆም ለኢራን በቢሊዮን የሚቆጠር ዶላር ከፍላለች ተብሏል። ይህንን ዘገባ ያወጣው ሮይተርስ ነው። ኤምሬትስ እስካሁን 3 ቢሊዮን ዶላር ለኢራን የከፈለች ሲሆን የስምምነቱ ጠቅላላ መጠን እስከ 10 ቢሊዮን ዶላር ሊደርስ እንደሚችል የቀጠናውን የመረጃ ምንጮች ዋቢ በማድረግ ሮይተርስ ባወጣው ዘገባ አመላክቷል። ሁለት ምንጮች ለሮይተርስ ሲናገሩ ኤምሬትስ ለኢራን የምትከፍለው ጠቅላላ ገንዘብ 20 ቢሊዮን ዶላር ይደርሳል ብለዋል። ክስተቱ አቡዳቢ እጅግ አስገራሚ በሆነ መልኩ የአቋም ለውጥ ማድረጓን የሚያሳይ ነው ተብሏል።
ይህ በዚህ እንዳለ ሳዑዲ አረቢያ ለኢስላማባድ ፓኪስታን አዲስ ብድር ለመስጠት የሞከረችበት አካሄድ ኤምሬት ፓኪስታን የውይይት መድረክ በማዘጋጀቷ እንደ ቅጣት በመቁጠር ያለባትን ዕዳ በአስቸኳይ እንድትከፍል መጠየቋን ተከትሎ ነው ተብሏል። ባለፈው ሳምንት የኤምሬትስ የሀገሪቱ ብሔራዊ ደህንነት አማካሪና የአቡዳቢ ምክትል ገዢ የሆኑት ሼህ ሃኑን ቢን ዛይድ አልናህያን ጋር ለሚደረግ ስብሰባ የኢራን እስላማዊ አብዮታዊ ዘብ አባላትን ተቀብላለች። በአሜሪካ ማዕቀብ የተጣለባቸው እነዚህ አብዮታዊ ዘብ ባለስልጣናት ያረፉትም በታህኑን የክብር እንግዶች ማረፊያ ቤት ነው። ብሉምበርግ በዘገባው ኤምሬትስ ውጥረቶችን ለማርገብ ከከፍተኛ የኢራን ባለስልጣናት ጋር ፊት ለፊት የሚደረጉ ውይይቶችን ለማካሄድ ዲፕሎማቶችን ልካለች ብሏል። እንደ ባለስላጤው ዲፕሎማት ለኤምኢኢ እንደተናገሩት መንግስታቸው የስብሰባ የተካሄደው በቴህራን ውስጥ እንደሆነ የሚያምን ሲሆን ይህም ኤምሬትስ ጥቃት እንዳይሰነዝርባት ለማድረግ የተከናወነ ጥረት አካል ነው ብሏል። ኢሎን መስክ በዓለም የመጀመሪያው ትሪሊየነር ሆነም። በሳምንቱ ቱጃሩ ኤሎን መስክ የዓለም ቀዳሚው ከበርቴ ሆኗል። የባለሀብቱ ኩባንያ የሆነው ስፔስኤክስ ከፍተኛ የአክሲዮን ሽያጭ በሳምንቱ ማካሄዱን ተከትሎ ኤሎን መስክ የዓለም የመጀመሪያው ቱጃር ለመሆን በቅቷል። የቴስላና የስፔስኤክስ መስራች የሆነው ኤሎን መስክ የ1.11 ትሪሊየን ዶላር ባለቤት በመሆን ስሙን ከቱጃሮቹ አናት ላይ በደማቅ ጽፏል። ኤሎን መስክ በባለቤትነት በሚያስተዳድራቸው ኩባንያዎች አጠቃላይ ያለው የሀብት መጠን በአክሲዮን ስሌት የ1.11 ትሪሊየን ባለቤት አድርጎታል። መስክ 1 ትሪሊየን የሞላለት የሮኬት፣ የቴሌኮሙኒኬሽን፣ የሰው ሰራሽ አስተውሎት ኩባንያዎቹ የአክሲዮን ገበያ ሽያጫቸው ያለው ድርሻ ተሰልቶ ነው 2.2 ትሪሊየን ዶላር ካስመዘገበ በኋላ ነው በናስዳቅ የአክሲዮን መድረክ። ኩባንያው የአክሲዮን ድርሻዎቹ የመሸጫ ዋጋ እያንዳንዳቸው $135 የነበሩ ቢሆንም ግብይቱ እንደተጀመረ በ$150 ሲሸጡ ቆይተው በኋላም የአክሲዮን ገበያው ፍላጎት በመጨመሩ $176 ደርሰዋል። የስፔስኤክስ አክሲዮን ሽያጭ ከመዘጋቱ በፊት $161 ደርሶ ነበርም። መስክ በስፔስኤክስ የ42 በመቶ ድርሻ ያለው ሲሆን ይህም በሚያካሂዳቸው እያንዳንዳቸው ውሳኔዎች ላይ የተናጠል ቁጥጥር ማድረግ እንዲችል ያስችለዋል። የመስክ የዓለም የመጀመሪያው ትሪሊየነር መሆን ወዲያውኑ የሀብት ኢፍትሐዊነትን በሚመለከት ክርክር አስነስቷል። የቱጃሩ ሀብት የፖላንድ ወይንም የስዊትዘርላንድ ምጣኔ ሀብት ከሚያመነጨው አጠቃላይ ገቢ ጋር ተመሳሳይ ነው። የአሜሪካው ፕሬዝዳንት ትራምፕ ዳግም ለመመረጥ በሚያደርጉት ቅስቀሳ ወቅት የወቅቱን የሀገሪቱን መሪዎች ተችቶ በ100 ሚሊዮን የሚቆጠር ዶላር ሰጥቷቸዋል። መስክ ትራምፕን ለድል ካበቃ በኋላ የዋይት ሃውስ ቤተኛ ሆኗል። የመንግስትን ብቃት ያቀላጥፋል የተባለውን መስሪያ ቤት ዶጅንም መምራቱ ይታወሳል። ቅርብ ጊዜም ትራምፕ ወደ ቻይና ቤጂንግ ባመሩበት ወቅት አብረዋቸው ከተጓዙት መካከል ኤለን መስክ አንደኛው ነው። የመንግስትን ወጪ በከፍተኛ ሁኔታ ቢቀንስም መስክ ለዩኤስኤአይዲ መዘጋት ምክንያት ነው በሚል ይወቀሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።